ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? የዘመነሽ ዩቲዩብ ተከታታዮች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ጋር ያለው ሰላም እናንተ ጋርም ሰላም እንደሚሆን ተስፋ አደርጋለሁኝ። እንግዲህ ጽናት ክፍል 53 ይዘን መተናል። አብረን የምንቆይ ይሆናል። ቀንጨብ አድርጌ ያሳያችኋለሁ። ቀንጨብ አድርጌ ከማሳየቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ከታች ያለችዋን የደውል ምልክት ሁለቴ በመጫን ሰብስክራይብ አድርገው ላይክ ማድረግ ይችላሉ። እንዴት ታላለቅሽ? ማግስት እንደዚህ ስትገፊኝ እንዴት ታላለቅሽ? ለምን እንደዚህ እንድቀጣ ፈለግሽ? እንግዲህ ኪራ በጽናት የተነሳ ሰክሮ መጠጥ ቤት ቁጭ ብሎ እየቀባጠረ ነው ማለት ነው። ግን አንዳንድ ሰዎች ማለት ነው እኔ የሚገርመኝ የሆነ ነገር ሲሆን ወደ መጠጥ ነው የሚዞሩት። እና መጠጥ ለምን ሽፋንን እናደርጋለን? አንዳንዴ ብዙ ነገሮች እኮ አሉ። በቃላ ራስን ቢዚ ማድረግ። እኔ አሁን ስናደድ ራሴን ቢዚ ነው ማደርገው በጣም በቃ ከዛ ውስጥ ለመውጣት ማለት ነውና እንግዲህ ኪራ እንደዚህ ሰክሮ ይገኛል ማለት ነው። እየተደነባበረ ነው። ወይኔ ጽናት እያለ እንግዲህ ስልኩን እየነካካ ነው። ለምንድን ነው ግን ልብስት የሆንሽብኝ? ቆይ ትላንት የተፈጠረውን በደል ዛሬ እያስታወሱ መውቀስ ምንድን ነው? አስፈላጊ ነው እያለ ብቻውን ያወራን ማለት ነው። አልነበረም እያለ ቺስ ስልኩን አንስቶ ቺስ እንደዛ በሰስተሽ ከቤት አስወጥተሽ እኛውን መደወሌ ምንድን ነው ብሎ በሰካር መንፈስ ብዙ እያወራ ነው ኪራ። ወይኔ ኪሩ እያለ ነው። ወይኔ ኪሩ ናይ ሂሳብ እያለ ሂሳብ ከፍሎ እንግዲህ አቤት ሰካራም ቤት አይሰራም የሚለው እዚህ ጋር ይጻፍልኝ። የእውነት አቤት ጉድ አቤት ጉድ። እንግዲህ ኪራ መጧል ማለት ነው። ምን ነው ተጎልተሽ ምጠብቂኝ? ጽናት በቃሽ፣ አትዋሽኝ። እንደ ጠላሽ በደንብ ነው ያወቁት። አረ ቀስ በል ሰው አትበጥብጥ። አልፈልግም። አንቺ እንዳረግሽው ቢሆንማ የሞተ ሰው መቀስቀስ ነበረብኝ ብሎ ይላል። እሺ በቃ እሺ፣ እሱን ጽኋት እናወራለን። ማንሽ አንቺ ሲጀመር እኔን እንደዚህ የምታወሪኝ? ሂጂ ወደዛ። አሁን ትክክለኛው ኪራ መጣ ትላለች። እንደዚህ እንደሆነ ያደረግሽኝ እኮ አንቺ ነሽ። ይገባሻል? ልታለቅስ ባልሆነ እንዴት አላለቅስም? ፍቅሬን በገለጥኩልሽ ማግስት እንደዚህ ስገፊ ምን ላድርግ? እቅፍ አደረገችው እና እንግዲህ ለምን እንደዚህ እንድቀጣ ፈለግሽ እያለ ኪራ እየቀባጠረ ነው። እንግዲህ እሷ ግን በጣም አሳዝኗት እቅፍ አደረገችው ማለት ነው። ኪራ የቀልድሽን ከሆነ ደስ ይለኛል፣ እስቃለሁ። ንገሪ፣ መለያየታችን የውሸት ነው በይ። እንደዛም ማድረግ አልችልም። ለምን? የእውነት ጠልተሽኛል? እኔ ማንንም ሰው አልጣለም። እንደውም ሂጂ በቃ ውጭልኝ፣ በቃ አልፈልግም። እሺ ተረጋጋ። ከዛ እሱ ወይኔ እያለ ሲጀመር ሁላችሁም አስመሳዮች ናችሁ። የዮሐን ዘር ስትባሉ ለገዛ ጥቅማችሁ ነው እንደዛ የምትሆን። እውነተኛ ስሜት ኑሯችሁ አያውቅም ብሎ ይቀባጠር። ሁላችሁም ሞቱ ከጽናቴ በስተቀር ሁላችሁም ሞቱ። አሪፍ አበባል ነው። ረግድ ነው። መጀመሪያ ሁላችሁ ሞቱ አለና ከዛ ከጽናቴ በስተቀር ሁላችሁ ሞቱ። ከዛ ሶፋ ላይ ዝርግት ብሎ ይተኛል ኪራ ማለት ነው። እንግዲህ ኪራ አቤት ስካር ግን በጣም የሚያስጠላ እውነት። እና እንግዲህ ትመጣና እንግዲህ ጽናት አይ ፍቅር እሷን እኮ በጣም ነው የምትንከባከበው፣ ግን እንዲጠላት እያደረገችው ነው። ያው እንግዲህ እንዲጠላት ያደረገችው ያው እንግዲህ በተፈጠረው ሁኔታ ነው። ሁላችሁም ታውቃላችሁ። እንግዲህ መጣ፣ ብርድ ልብስ አለበሰችው እና ቁጭ ብላ እያየችው ነው። ልሳማው እያለች ነው መሰለኝ። ከዛ ከነ ጫማው ነበር የተኛው ኪራ። ጫማውን አወለቀችለት።
ከዛ ጫማውን አለቀችለት እና ብርድ ልብሱን አለበሰችው። ከዛ አስተካክላት ለብስ አደረገችው እና ጫማውን አስተካከለች እና ተነስታ ወደ ውስጥ ገባች ማለት ነው ጽናት። እና በጣም ደስ የሚል እንክብካቤ እያደረገችለት ነው። ግን ጽናት እንግዲህ የጽናትና የኪራ ፍቅር እዚህ ላይ ደርሷል ማለት ነው ውዶቼ። እንግዲህ ለዚህ እንዴት አደርስ ብላ ትላታለች አሴትና ጽናትን ማለት ነው። እግዚአብሔር ይመስገን ትናንት ሰክሮ ነው የገባው። እኔ እኮ የወሰደኝ እንቅልፍ ከ35 ሲል ነበር እኮ ከ20 ሲል ነው ያጻን። አይ እንቅልፍስ እኔን ለመውሰድ ከ20 እስከ 30 ደቂቃ ይወስድበታል ብዬ ነው። አስመሰለብኝ አይደል? ይገርማ። ለእንቅልፍም ቅዳለሽ ግድ ነው በቀድማ አማራት። አሁን የነገርኩሽ ስለ ራሴ ነው እንጂ ስለ ቅድ አይደለም። አንቺ በቅድ ትማሪያለሽ፣ እኔ እንደ ቸርነቱ ነው የምኖረው። ወይ እንደዛ የሚባል ነገርማ የለም። እንዴት? እዚህ ቤት ሰራተኛ ነሽ አይደል? አዎ። እሺ ለምንድን ነው ገንዘብ የሚከፍሉሽ? ስራ ለመሰራ ነው። ምን አይነት ጥያቄ ነው? አየሽ ልክ እንደ ስራሽ ነው። ፈጣሪም በለፋሽበትና የሚሰጥሽ። ስለዚህ ፈጣሪ እንዳለው ሳይሆን መኖር ያለብሽ በቅድ መኖሩ አሪፍ ነው። ወደፊት ምን መሆን ነው የምትፈልጊው? በትምህርቱ ነው? አዎ። መጀመሪያ እሱን መልሽልኝ። ዶክተር። ለምን? አባቴ ከተነሳ ከፍተኛ ትልቅ ሳል አለበት፣ እሱን ለማዳን። በጣም አባትሽን ትወጃለሽ? በጣም አለሱ ምንም የለኝም። እኔም በጣም ነው የምወደው። የኔ አባት በጣም ሞዴሌ ነው። ልክ እንደሱ ወታደር መሆን ነበር የምፈልገው፣ ግን እሱ መሆን እንደሆነ አልፈቀደልኝም። ለምን? ወታደር ስትሆኝ ነው ነፍስሽን አስይዘሽ ነው የምትጫወቸው። በእርግጥ አባቴ ቆራጥ ቢሆንም በራሱ ነፍስ ላይ ነው እንጂ በልጁ ነፍስ ላይም ቆራጥ አይሆንም። እና ትምህርትም አልተማርሽም? የአስኩል መምህር ነበርኩ። ጂኦግራፊ ሂስትሪ ነበር ስትይ ትላታለህ። አዎ በተለይ ትውልዱ ለኔ የሚደርሱት ተማሪዎች ናቸው መሰለኝ። መማሩ በነፃ ማርክ ሰጣቸው ነበረ። ግን ቢያንስ የሀገራቸውን ታሪክ ቢያውቁ ብዬ ነበር ማስበው። እኔ ደግሞ የእነሱን ሁኔታ ሳይ ማስተማሩን ተውኩት። በእርግጥ ያናደዳል። ምናልባት ግን የምታስተምሪበት መንገድ አይ እኔ እንደሆንኩ የሀገራቸውን ታሪክ እንዲያውቁ ነው እንጂ እና ማርኩን እንኳን በነፃ ሰጣቸው ነበር። ብተነሽ እና ይሄን ስታይ እዛ ቦታ ላይ ሆነሽ እነሱ ማስተማሩ እኔም ሽሽት ነው እሱን ትምህርቱን ያቆምኩት ብላለች። ስለ ሀገርሽ ያለሽ አመለካከት በጣም ደስ ይላል። እኔ አባቴ ልጅ ነኝ። ሀገሬን በጣም ነው የምወዳት። ግን ብዙ ሰው ይሄን ነገሬን አይቀበለውም። ለምን እንደሆነ በጣም ነው ግራ የሚገባኝ። አንዳንዴ ዘመናዊነት እየመሰለን ብዙ ነገሮችን እንተዋለን። አዎ እና ቁርስ አልተኛ ኪራ ልቀስቅሰው እንዴ? አይ ይተኛ ትንሽ። ለምን? ወጣት እኮ ነን። በጠዋት ነው መነሳት ያለበት። አይ ነው ግን ማታ ሞት ነበር። እሺ በቃ ካልሽ ስነሳ ጥሪኝ ውስጥ ነኝ። ቁርስ ልስጥሽ? አይ እኔ ብቻዬን መብላት አልወድም፣ እሱ ሲነሳ ይሻላል ካልሽ እሺ ቻው ብላ ትታት ትሄዳለች። ከዛ ከላይ ስትታይና ከውስጥ የተለያየች ሴት ናት። አስታዋይ ትመስላለች ብላ ከጥናት ጋር ግን የሆነ ነገር የሚያመሳስላቸው ነገር አለ። የሚገርማችሁ ሴትም አባቷን ትወዳለች፣ ጥናትም አባቷን ትወዳለች ማለት ነው። እንግዲህ ወደ ኪራ ትመጣለች። እንግዲህ ቆንዟን ማለት ነው። ኪራ ደህና ነህ ትለዋለች። ቁርስን በደንብ እኮ አልበላህም። ምን ነው
ደህና ነኝ ስላላሰኘኝ ነው። ፊትህም ደህና አይደለም። አረ ደህና ነኝ፣ ዝም ብሎ ደብሮኝ ነው። እና ድብርትን ማባረር ትፈልጋለህ? እሱ ፈልጎኝ መጥቶ እንዴት ላባረው? ታማኝ ነህ ማለት ነው ለድብርትክ? አዎ አለኔ ማን አለው? ጥሩ ነው። እኔ ሲደብረኝ ምን እንደማድረግ ታውቃለህ? ምን ታረጊያለሽ ብሎ ይላታል ኪራ። አንደኛ መጽሐፍ አነባለሁ፣ እሱም የባሰ ነው የሚያስደብረኝ። የምታነበው መጽሐፍ አለመምረጥና አለማወቅ ነው እንጂ ድብርት እንኳን አያመጣም። እንደየሰው ፍላጎት ነው። ሁለተኛ ደግሞ ዘፈን ሰማለሁ፣ እሱ ባይሆን የተሻለ ነው። ሶስተኛ ደግሞ መጨረሻው ደግሞ ስፖርት ሰራለሁ። ሶስተኛው አሪፍ ነው ብሎ ይላታል። እና ታዲያ ለምን አንሞክረውም? ምግብ ተበልቶ አይሰራማ። ተረት ተረት አታውራ እባክህ። ግን እኮ ድሮ ሳውቅሽ እንደዚህ አይነት ሰው አልነበርሽም። ሴት ነበርሽ፣ የሴት ባህሪ ነበርሽ። እና አሁን ወንድ ነኝ እንደዛ እያልኩሽ አይሆን። በቃ ገብቶሻል፣ አታድርቂ። አዎ እኔም በጥቂት አመታት ውስጥ ነው እንደዚህ ሆንኩት። ፈልገሽው ነው እንደዚህ ሆንሽው። ያው የራስን ትቀይራለህ። ካልደበርሽ ክሰቱን ባቀው። ያው ላይፉ የታወቀ ነው። ከቤተሰብ ተበቃለህ፣ ነፃነት አለው። ብቻ ፍሪ ትሆናለህ። አዎ እሱንማ የሁላችንም ያለፍንበት ነገር ነው። ከዛ ትዝ ይለኛል እሺ ይሄ የሚባል ልጅ ጋር ሁለታችንም የተዋወቅ ነው። በቃ ተይው፣ በፍቅር ወደቃችሁ። ገባኝ። መጽሐፍ እኮ በሽፋን አይገመትም። እሱስ ልክ ነሽ። ከዛማ ከልጁ ጋር በጣም ጓደኛ ሆነን አብረን ነው ምን ሆነው ምን በላው ምን ጠጣው ብቻ ምን አለፋ ብዙ ነገር አንድ ላይ ነበር የምናረገው። ብታይ ሰዎች እነዚህ ልጆች ምን አላቸው እስከሚሉን ነገር እና ማላችሁ ምንም አልተፈጠረም። ምትሄድበታለህ እንዴ? የለም። ምን ነው ታዲያ? ተረጋግተህ ስማኛ። ከማዳመጥ እኮ ከመናገር የተሻለ ጥቅም አሻል። አዎ ያላወቀበት ሰው ዩኒቨርሲቲ ህይወትን ያበላሻል። አፍለፍ ተብሎ ፓርቲ ተዘጋጀ። እኔ እስከዛን ቀን ድረስ የትኛውን ፓርቲ ቀን ሂጅ አላውቅም ነበር። ሂጂ እና እንሳተፍ ሲለኝ ብታይ ብዙ ተማሪዎች የማይገባቸው የማይመጥናቸው ቦታ ላይ አገኘኋቸው፣ አየዋቸው። ከዛስ እኔ ቦታውን ባልወዱም ሄኖክ እንዳይደብረው ስል አብሬው መጠጣት፣ መዝናናት ብቻ በእነሱ ሙድ ለመሄድ ሞከርኩ። በመጨረሻ በጠዋት ዶርም ውስጥ ነበር የተነሳ። ራሴን በጣም አሞኝ ነበር። ከዛ ስንቀሳቀስ ተማሪዎች ይጠቋቆሙብኛል። ብቻ በማይሆን አይናቸው ነበር የሚያዩኝ። ሄጄ ሄኖክን ምን እንደተፈጠረ ጠየቁት። እሱማ ምንም አላለኝ። ግን አንድ ክላስ መስክ ከሄኖክ ጋር ስሳምና ስነካካ የተቀረጠ ቪዲዮ ለቀቀችብኝ ሚዲያ ላይ። በጣም ያሳዝናል ይላታል ኪራ። አዎ አይምሮዬን እያደማው እሱ ነበረ። ትዕዛዝ ነበረ አለኝ። ሰክሬ ያን ባላደርግ ጥሩ ነበር። ደግሞ ታውቃለህ ቪዲዮን ያዩት ሰዎች እኔ ላይ ነበር የፈረዱት። እኔም ቶሎ ብዬ ስትሮ ሞላሁና ወደ ቤት ተመለስ። ሁሉም ነገር ለሻምበል ነገርኩት። ባደረጉት ነገርም ቢናደድም ግልጥነቴን ወደደው። እዛ ውጤቴን አምጥቶልኝ ትምህርቴን ቀጠልኩ። አሁን ላይ ትምህርቴን ጨርሻለሁ። አሁን የትርሲዮስ ጉዳይ አለብኝ። ታውቃለህ እንደ ሄኖክ ቀርቤ ወድጄ አብሬው ሰው ስለሌለ ነበር መሰል አሁን ወንድ ልጅ ጋር አብሮ መኖር ይከብደኛል ብላ አንዳንዴ ለሰዎች የምንሰጠው ቦታ እምነታችን ይሰብርብናል። አባቴ የሱ ስኬት የኔን ሰርግ ማየት ነው። ግን እኔ ሰው መቅረብ ስለማልችል እንዴት እንደማድረግ እንዳለብኝ አላውቅም። አይዞሽ ሁሉም በጊዜ ይሆናል። ደግሞ ባለይ ባህሪ የተነሳ ነው መሰል ቅጥል ስም አለኝ። በቃ በርታ በይ
እኔማ ብያለሁ። ያው ታሪክ አይደል ሲወራ ፊልም አረግ አይቀርም። አዎ እሱማ ሁላችንም ስናወራ የሚያስለቅስ ታሪክ አለን ብሎ ይላታል ኪራ ማለት ነው። አቤት ታሪኩን እየነገረችው ነው፣ ግን በጣም ደስ ይላል። የእውነት ለመናገር እዚህ ጋር ቀቃና ጨዋታ እየተጫወቱ ነው። በጣም ደስ ይላል የእውነት ለመናገር ማለት ነው። ለማንኛውም እንግዲህ የዛሬ ቪዲዮአችን በዚህ ያጠናቀቃል ማለት ነው። በጣም ነው የምወዳቸው ኪራና አሴት እንግዲህ እየተጫወቱ ነው። በጣም ደስ የሚል ነው። እስቲ ድራማ በጣም ደስ የሚል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ከታች ያለችውን የደወል ምልክት በመጫን ሁለቴ